በከስር በሚጻፍልን ኮመንት ብቻ እየተደመምን የምንሄድ ማለት ነው። በዚህ አጋጣሚ ያንቺ ስራ ተስፍሽ ቅልቦችን በጣም የምትንከባከቢው ምንም ነገር ስለሆነ አይደለም። ተስፍሽ ቅልቦች ተባብሮ ያንን ኃላፊነት የጋዙን ከፍሎ ጉዳዩን ለመጨረስ በሚያደርገው ፕሮሰስ ውስጥ የሆነ ነገር ይዞልሽ ሲመጣ ተአምር እንደሰራሽ ስለምታውቂው ሰዎች ጋር ክብር ለማግኘት እንጂ ከወንበርሽ ተነስተሽ የሰራሽው ነገር ምንም ነገር የለም። ከወንበርሽ ተነስተሽ እንደዚህ አድርጉ ብለሽ ሁሉንም ከመሳደብና ለጥፎች ከምንትን ከማድረግ በስተቀር ብር የተመለሰላቸው ሰዎች የሉም፣ በዛው ቀርተዋል። በእጣ ጉዳይ ደግሞ እዛው አረብ ሀገር ላይ የመኪና እጣ ደርሳቸዋል ተብሎ የሚሰቃዩ ወንድሞች፣ እንደዚሁም የቤት እጣ ደርሳቸዋል ተብሎ በአንቺ ድምፅ ተቀናብሮ የተበሉ እህቶች፣ በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሀሳቦች መጨረሻ ሰርቼ እስከ መጨረሻው ነው ሄዳለሁ የምትያቸውን ነገሮች እመኝኝ ተስፍሽ ቅልቦች እገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርብ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዤሻለሁ። እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገርን ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር ጓደኛህን ንገረኝና ማንነትን ልንገርህ ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ በሉ ስትያቸው ግር ብለው የሄደው ሌባ እያሉ ቪዲዮ የሚሰሩልሽ ልጆች የሰዎችን ህይወት እንደሚያበላሹ አታውቂም። የሆነ ሰው በአንቺ ምክንያት ስሙ ተነስቶ ቢዝነሱ ላይፉ የሰራቸው እያንዳንዱ ነገር እንደሚበላሽ አታውቂም። በኋላ እኮ ይቅርታ ትባባያለሽ አንቺ። አይሽ አይደል? በደመነፍስ የሆነ ጉዳይን ይዞና ከጫፍ መድረስ ለሶሉሽን መስራትና ጉዳዮችን ነካክቶ ማለፍ ይለያያል። እያንዳንዱ ነገር ሰው የሚያመጣልሽ ጉዳዮችን አጀንዳ እንደምትይዥ ይታወቃል። እኔ ተከታይ ስላለኝ እኔ ለእህቶቼ ጠበቃ ስለሆንክ ኖ ለእህቶችሽ ጠበቃ ሆነሻል። ማንም የካደ ሰው የለም። እንደዛው ግን ሰዎች ትመርጫለሽ። ሰዎች ሁሉንም እኩል አታይም። ዝና የሚያመጣልሽ ኢሹ የሆነውን ጉዳይ መርጠሽ ብቻ ነው የምታስተናግጀው። ይሄ ደግሞ ስህተት ነው። ማስተናገድ ካለብሽ ኦሮሞ፣ አማራ፣ ዘር ሳትለይ ማንንም ምስኪን ታዋቂ ምናምን ሳት አጀንዳው ምን ያህል ሰው ያየዋል በሚለው ድባብ ውስጥ ያንን ነገር አድርገሽው ሰክሰስ አድርግ ያለው እኔ ቤት መጥቶ ያልተፈታ ራስሽን አሁን ሰማይ ላይ አድርገሽዋል። እህቴ መውረድ መቻል አለብሽ። ዝቅ ብለሽ በረሪ። ምክንያቱም ስትርቂ በዛው ጉዳትሽም የከፋ እንዳይሆን ተጠንቀቂ ነው። ሌቦችን የተበሉ ሰዎችን ብር ለማስመለስ ሌባውን በመስደብና በመለጠፍ የሚመጣ ሶሉሽን አለ ወይ? ሲጀመር ሁለቱንም ጉዳይ እኩል ሰምተን አስታርቀን እንደዚህ አድርጉ ተባብለው ለመሄድ እንጂ መጨረሻው ሳይታወቅ በእንጥልጥሎ የቀረ ስንት ጉዳይ አንቺ ጋር አለ እህቴ። እነዚህን ነገሮች ቼክ ማድረግ የለብሽም ወይ? እውነት ትዳር ላይ እንደዚህ አታድርጉ ብለሽ ለእህቶችሽ የምትመክሪው ነገር ጥሩ ነው። በዚህ አጋጣሚ ከሰዎቹ ጋር ከባሎቻቸው ጋር የሚኖሩት ሴቶቹ ናቸው። አንቺ አይደለሽም አብረሻቸው የምትኖሪው። ገባሽ አይደል እህቴ? አንቺ ከሴቶቹ ጋር አብረሽ አትኖሪም። ተቃቅፈው የሚኖሩት በራሳቸው ጊዜ ፍቅር ብለውም ወልደውም ከብደውም አብረው የሚኖሩት እነሱ ናቸው። ተግባባል? በነዛ ውስጥ መምከር ካለብሽ እንኳን ተው፣ እንደዚህ አታድርጉ፣ ገበና እንደዚህ። ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። ሲቻል ዋሽቶ ማስታረቅና በማል የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማምለሽ አንተም ይሄንን አርግ አንተም ይሄንን አርግ በሚል ድራማ ውስጥ ነው ያለሽው። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያውያን እንዳስታረቅ ይሄ ነው። በነገራችን ላይ አቴንሽን የተሰጠው ጉዳይ ላይ ቪዲዮ ትሰራለሽ። ማርያምን አቴንሽን የተሰጠው ጉዳይ ላይ ሳትባክኝ ማለት ነው። የቲጂ አገልግል ጉዳይ ተነስቶ ተስፋዬ ላይ ሲዘመት ከእንቅልፍሽ ተነስተሽ ነው አንቺ። አንዳንድ ሰዎች ጤነኛ እየሆናችሁ ጻድቅ ዛግሬግ አትጫወቱ እንረዳለን ብላችሁ እግርና እጅ ያለውን ሰው እንትን አትበሉ። ጻድቅ ስትጫወቱ ትገርማላችሁ። ሌላው ስለተቀባበለ አንቺም ስም አጠሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል? ባሎቻችሁን እንደዚህ እያደረጋችሁ እያመጣችሁ ምናምን በፍቅር ተንከባክበው የሚኖሩ ባለትዳሮችን
ማመስ ሲጀመር ተስፋዬ ብለሽ መጥራት የለብሽም። እነሱ እንደዚህ ስለሆኑ ስትለተቃጠሉ ብለሽ ተስፋዬ አረርጌው ብለሽ እንደተናገርሽው እንደ ዛሬ ስትናገሪ እኔ መልስ እሰጥሻለሁ። እነዛ ምናምን በሚለው ዳርዳር ማለትና በጂኦሎጂሽ ለጥፎ ልንትናን የተናገረችው በሚል ድባብ ውስጥ አይደለም መሆን ያለበት። ሶ አንቺ ኮርት አይደለሽም። አንቺ ተአምር ፈጣሪ አይደለሽም። አንቺ አስተባብረሽ የሆነን ነገር በማግባባትና የተበደሉትን በመካስ እንባቸውን የምታብሺ እህት ነሽ። ጥሩ የሰራሽው ነገር ብዙ አለ፣ ምናውቀው ማንክደው፣ አብረንም በጋራ የሰራናቸው ብዙ ነገሮች አሉ። እንዳንቺ የሰራሽውን መልካምነት ከውለታ መቁጠር ከሆነ እያንዳንዱን ነገር ስላላክሽ የነበረው ሳግዝሽ የነበረው በእኔ ስም እንኳን ያደረግኩትን ልፋት እኔ ያደረግኩ ብለሽ የተናገርሻቸውን ክሬዲት ፈልጌ ጠይቄሽ አላውቅም። እስቲ በአካል ሄደሽ ያደረግሽው ነገር ምንድን ነው? ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ ሴት። ሌላው ነገር ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። በዚህ አጋጣሚ ሾርት ሚሞሪዎች አትሆኑ እሺ። እናንተ የምነግራችሁ ነገር የሆነ ቪዲዮ ቤት እንደገዛች አድርጋ ሰርታለች አይደል? አላያችሁትም? ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደለ? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? ቤቱን አልገዙትም፣ በቃ ማስታወቂያን የሰሩት። ብዙ የአረብ ሀገር እህቶች ግን ከዛ ግዙ፣ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይቭ ላይ ተቀምጠው እንደዚህ ግዙ ስላነሳሽው ነው ማወራው። እንግዲህ የኔም ገበና ካለ እንደዚህ እየፈለግሽ መረጃ ሲኖርሽ አውጭ እሺ እህቴ። ያው እንግዲህ ገጥመናል፣ መግጠም ነው። ተግባባን አይደል? አንቺ ትዳርህ እንትን ሳይል ምናምን ብለሽ ፐርሰናል ላይ እንደገባሽው እኔ እዛ ላይ መምጣት አልፈልግም። የተማርኩ ስለሆንኩ እንዳልሽውም ሽማግሌ ስለሆንኩ ነጭ ሽበት ስላበቀልኩ ማለት ነው። ሶ ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር። ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ፣ ያውም አንቺ ሚኪያም ድራማ ሰርታችሁብን፣ ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምተማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪልስቴቶቹም ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳቺ፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች የምትሳሳቺ አይመስላቸው፣ መልአክ ነው የሚመስሏቸው። ቪዲዮ ለጥፈው አንተ እንደዚህ እንደዚህ የምትሉት። እኔ ሴት ልጅ አይደለሁም ሲጀመር፣ የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን፣ ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዥ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኚው ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጥለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምንም ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ? በሺሻ ጭስ ከኤ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድን ነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ እየፈለገኝን ባራምድ፣ ከፈለግኩኝ ልኑር፣ ካልፈለጉኝ አልኑር። ምን አገባሽ? ተቸግሬ አንቺን ተቸገርልኝ ብዬሽ መጣው። አየሽ አይደለ? ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ይስጠኝ እፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደ መብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫውታት እህታችን ለሁሉም እኩል መጮህ ከሆነብሽ እኩል ጮይ፣ በሞቀበት አትሆኝ። የሆነ ጊዜን ጠብቀሽ ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ በአንቺ ጉዳይ ገብቼም ተናግሬም አላውቅም።
አንቺ ግን ሌባ ብላኛለች፣ ጠላቴ ነው፣ እንደዚህ አድርጎ ደረረረ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዛ እኔ ስትሰድብኝ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራን ነበር። እሺ በዚህ አጋጣሚ 1200 ተማሪዎቼ በክብር ከማዳም ቤት ተመርቀው በክብር ራሳቸውን ችለው ወደ ቢዝነስ እየገቡ ነው። እኔ 1200 ሰዎችን በነፃ እያስተማርኩ ነው። 25,000 ብር የሚያስከፍለውን ትምህርት ለ1200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ የማገኘውን ዶላር ተማሪዎች ያውቃሉ። ለአንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ለአንቺ መንገር የለብኝም። ይብላኝ ባልማር ኖሮ፣ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ፣ ይብላኝ የምሰራው ባይኖረኝ ኖሮ፣ ይብላኝ እህቶቼን ረዳው ብዬ አላስመስልም። እህቶቼን ቴስት አድርጌያቸዋለሁ፣ አቅፌ ሸኝቻቸዋለሁ። ሲያነቡም ባቸውን ጠርጌያለሁ። ሲያዝኑ አብረው አፈር ሲገቡ እየየ ብዬ ተንሰቅስቄ አልቅሻለሁ። በማስመሰል ድራማ ውስጥ ወንበር ላይ ቁጭ ብዬ አይደለም፣ መሬት ወርጄን የሰራሁት። መሬት ወርጄ ያው መነጋገር ስላለብን ነው። መሬት ወርጄን የሰራሁት ስቶሪያቸውን ስሰማ ብዬ ነው የምሰማው። ቶሎ ቶሎ ተናገሬ እንደዚህ ብዬ እንኳን አጣድፌ አይደለም የምናገረው። ይሄ ስርዓት ስላለኝ ነው። አጣድፈሽ አዋክበሽ የሆነ ነገሩን አዋክበሽ ምናምን እቤቴ ሲተሳዳደቡና ሲያሙ ዝምቴና አንተ ቤት አሰደብከኝ ማንም ቤት አልሄድም ትልና ጥሩት እንትናን ዋሪዩ ማን ስለሆንሽ ነው የምትመጣው? አንቺ ጋር ማን ስለሆንሽ ነው አንቺ ጋር የምመጣው? ሱቅ ቀሽም አትሁኝ። ምናልባት በመናገር ውስጥ እንትን በማለት እኔ ወንድ ልጅ ነኝ። እኔ ስድብ አልችልበትም። ሞክሬ ያቃተኝ ነገር ስድብ ነው። እሺ እህቴ፣ በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማሯን ብቻ አይደለም መርዟን ይዛ እንደምትሄድ ማወቅ አለብሽ። መርዝ ነገር ሆና ሰው እንደምታሳብጥም ማወቅ አለባችሁ። ንብ ያው ተንትነን እንንገራችሁ ማለት ነው። ማሯን ስታዩ መርዟንም ደግሞ እንዳትዘነጉት። በውስጥ ለምን አይነግረኝም ያቀኛል ምናምን። በውስጥማ ነገርኩሽ እኮ ጭራሽ በኦዲዮ እንደዚህ ብላኝ ምናምን ያው አሰማኋቸው እኮ የተባባል ነው። አንቺ ቤትሽ ካስረገጥሽኝ በኋላ ኑና ታረቁ፣ በጣም አዝናባሃለች፣ ፋይል ይዛባሃለች፣ ለሴት ልጅ እንዴት ሪስፔክት ምናምን ካቦካሹ ከጋገርሹ በኋላ ምኑን መጥቼ ላስረዳ? ችግሩ ያ ነው። እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂው ኦዲዮ አስቀመጥሽ፣ ከዛም በኋላ ነፃ ሆንሽ። እንደዚህ አይደለም። ማስመሰል ልክ አይደለም። በቃ የሚናገር ሰንበዲ ሲናገር ቪዲዮቹ የተለቀቁትን እዩ፣ በምን አይነት ስሜት ውስጥ ማለት ነው። እኔ እንደዚህ ወደ ታች እያየሁሽ ካናትሽ ላይ እንደዚህ ወደ ታች እያየሁሽ ማለት ነው የምታስቢውን አውቃለሁ። ማርያም እንደዚህ ካናትሽ ላይ እንደዚህ ወደ ታች እያየሁሽ እኔ የምታስቢውን አውቃለሁ። ገና ከንፈረሽ ሲላወስ ምን እንደምታስቢ ጠንቅቄ አውቃለሁ። አንቺ ሽበትህ ምናምን ትልቅ ሰው አይደለ አክብሬህ ምናምን። ወይኔ እናትዬ አንቺ ሽንት መሬት መቅደድ የጀመረው ትላንት ነው። እና እርሶ ሴትዮ ቢከበሩ ይሻላል። የኔ ገበና ካለች ደግሞ እንደዚሁ ለጥፍ ፓርትና ፓርትቱ እያልሽ በጣም ሰው ኢንጆይ ያደርጋል። በቃ ተያያዙ ይባላል ማለት ነው። ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በእርጅና ምናምን እውነትሽን ነው። የምታወቅ ልጅ እኮ ነኝ። ያለ ፊቴንም ካለ እንትንም ከእንቅልፍ የተነስቼ የምገባ ሰው ነኝ እኮ። ፊልተር መጣ ብዬ መደነግጥ አይደለም። እኔ ላይ አንቺ ሙድ ይዘሽ በጣምም ተከብረህ እንደዚህ ትልቅ ሰው ሆነ ብዬ ምናምን ምናልባት ከፊልተሮች የራስሽ የምታየው መልካም ነው። እሺ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው። እንደዛ ነው ማሰብ ያለብሽ። መርካቶ ሄደሽ አይደለም አይደል የተሸወድሽው? በተፈጥሮ ምናምን እንደዚህ ሆነ ሽበት ትልቅ ሰው ነው ብዬ ምናምን። የእርሶ ሴትዮስ ትንሽ ሰው ነው። ለምንድን ነው እንደ እድሜው የማይከበሩት እርሶስ? እና ይሄ ነው ያለው ነገር። በዚህ አጋጣሚ በየትኛውም መልኩ የተስፋዬ ክንፈ
ማስረጃ ያላችሁ ሰዎች ተበልቻለሁ፣ ተሰርቄያለሁ፣ ፔሬድ የምትሉ ሰዎች ማለት ነው። እዚህኛው ቪዲዮ ላይ ገብታችሁ ብታዩት እዛኛው አካውንቴ ላይ ለቅቄላችኋለሁ። ግቡና አዩት። እሺ ፓርት ዋን ፓርቱ ብዬ ለቅቄላችኋለሁ። ሶ እንትን አታድርጉት። የሚቀኑ ሰዎች አሉ። በቃ እህቶቼን ስላነቃውብህ እንዴ ተመሳሳይ ስራ እየሰራን አትበሉ እያለን እያነቃን እኛም ምንድን ነው እሱ እኔ ልብላችሁ ብዬ ተስፋዬ በላ የሚለውን ነገር ስላነቃውብህ ተናደድክ? የምርሽን ነው እንዲ 6 ዓመት ሙሉ ያላደረገውን ኦኬ እንዳንቺ የዘላችንን አምነሽበት ነው ስታግዥ የነበረው በጎ አድራጎት ነው። በዚህ አጋጣሚ እኔ እንደዚህ ተሸልሜ ገና የተደርሳለሁኝ አምባሳደር ሆኜ የተመረኩት፣ እናንተ ግን የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጅ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታውቂ። 4 ወር ሙሉ ወንድሞችን ከራሴ ኪስ እያሳከምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታውቂ። ባለቀ ሁኔታ ላይማ ሜዳ ላይ ለመልበስ ምን ይታወቃል? እኔ አስመሳይ አይደለሁ። እዛኛው ጋር አምባሳደር ሆኜ እዛኛው ጥቅም ሲሆነው ሁለተኛ አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለ3 ለ4 አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት 10 ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው በዛ እጣ ምክንያት እየተጭበረበረ ከሆነ እያንዳንዱን ኃላፊነት አለብሽ። በስምሽ ነው እየተነገደ ያለው። ኦዲዮ ነው በስምሽ ኤዲት ተደርጎ እየወጣ ያለው። ህይወታቸውን እያጡ ያሉ እህቶች አሉ። ከዚህ በላይ ኬዝ አለ እንዴ? አንቺን የሚነካ ሲሆን ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግናነሽ የሚሉትሽም ብቻ ነው የምትወጂው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽኝ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ማያቸው ሰው ለማይጋብዛቸው ሰዎች 1 ሰውና 8 ሰው የሚያያቸውን እህቶቼን በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ።